የህንድ ሪፐብሊክ ጠቅላይ ሚኒስትር ናሬንድራ ሞዲ ባለፉት ቀናት በኢትዮጵያ ይፋ የሥራ ጉብኝት ሲያደርጉ ቆይተዋል። ባደረጉት የሁለት ቀናት የሥራ ጉብኝት በተወካዮችና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ በመገኘት ስለ ሁለቱ ሀገራት ዘርፈ ብዙ ስትራቴጂካዊ ግንኙነትና ቀጣይ ምዕራፍ በተመለከተ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ለምክር ቤቶቹ ያስተላለፉትን መልእክት አስመልክቶ የተወካዮች ምክር ቤት አባላትን ሀሳብና አስተያየት ይዘንላችሁ ቀርበናል። አብራችሁን ቆዩ። የህንዱ ጠቅላይ ሚኒስትር ያደረጉት ንግግር በዋናነት በሁለቱ ሀገሮች መካከል እሳቸውም እንደጠቀሱት ረጅም ዘመን ያስቆጠረ ግንኙነት መሆኑን ነው የሚያሳየው። እንደጠቀሱትም ከ2000 ዓመታት በላይ የቆየ ግንኙነት ነው ያለው። ሁለቱ ሀገሮች ኢትዮጵያ በአፍሪካ ቀንድ አፍሪካ አካባቢ ቀጠና ህንድ ውቅያኖስ አካባቢ መገኘቷ፣ ህንድ ደግሞ በዛ አካባቢ የምትገኝ ሀገር በመሆኗ ሁለቱም ሀገሮች በባህሩ ላይ በሚደረጉት ንግድ እንቅስቃሴዎችም ረጅም ታሪክ እንዳላቸው አንስተዋል። ኢትዮጵያ ስትጠቀምባቸው የነበሩትን ወደቦችና አዱልስን ጭምር ጠቅሰው የሁለቱ ሀገሮች ግንኙነት በጣም ረጅም መሆኑን ነው የጠቀሱት። ከዛም ደግሞ በዘመኑ የዲፕሎማቲክ ግንኙነት ከመመስረታቸው በፊት የነበረው ግንኙነት ጠንካራም ቢሆን ግንኙነቱ ከተፈጠረ በኋላ ደግሞ በተለያዩ መስኮች በኢኮኖሚ መስክ በተለይ በግብርናው፣ በኢንዱስትሪው፣ በማዕድን፣ በጤና ዘርፍ እና በመሳሰሉት ከፍተኛ ግንኙነት እንዳለ፣ አሁንም ደግሞ በቴክኖሎጂ ዘርፍ ለመገናኘት ፍላጎት እንዳለ፣ በጉምሩክም እንደዚሁ ከፍተኛ ስራ አብሮ ለመስራት እቅድ እንዳለ ያሳዩበት ነው። ነገሩን ያጠቃለሉበት ደግሞ ስትራቴጂክ ግንኙነት ሆኗል። የሁለቱ ሀገሮች ግንኙነት ከኖርማል ግንኙነት አልፎ ስትራቴጂክ ፓርትነርሺፕ ነው የሚሉት። ይህ ማለት የግንኙነቱን ከፍተኛ መሆኑን ነው የሚያሳየው። በኢትዮጵያ ታላቅ ቀን ነው ማለት ይቻላል። ብዙ መልካም ነገሮችን የነበሩ ወደፊትም የሚመጡትን ነገሮች የህንዱ ጠቅላይ ሚኒስትር ሲናገሩ በጣም መሳጭ ነበር። በፓርላማው ውሏችን አንድ የሚያደርገንን ነገር ከጥንት ታሪክ ጀምሮ ያለውን ነገር በባህላችንም ያለውን ነገር አንስተው ከዛ ስትራቴጂክ ወደ ሆነው አጋርነታችንን የጋራ አጋርነት በሆኑ ነገሮቻችን ላይ ነው የመጡት እና ያው እስካሁን በነበረው ሁኔታ ኢትዮጵያ ጋር በተለያዩ መስኮች ለምሳሌ በግብርናው፣ በማኒፋክቸሪንጉ፣ በኢኮኖሚው ዘርፉ፣ በኢንቨስትመንት ዘርፉ እየተደረገ ያለውን ነገር በመንደርደሪያ ከገለጹ በኋላ ኢትዮጵያ ጋር ደግሞ ከዚህ በኋላ እንዴት በጋራ የሚሰሩትን ነገሮች ስትራቴጂካሊ ለተከበረው ምክር ቤት ሲያስረዱ ነበር። ኢትዮጵያና ህንድ ረጅም የሆነ የታሪክ በጋራ የመስራት ታሪክ እንዳላቸው አንስተዋል። ከድሮ ከሲቪላይዜሽን ጀምሮ የሚያመሳስሏቸውን ነገሮች ከላሊበላ ጋር በማንሳት ከተለያየ ነገር ጋር በማንሳት የሚያስተሳስሯቸውን ነገሮች ሲያነሱ ቆይተዋል። የኢኮኖሚ ግንኙነትም የሰው ለሰው ትስስርንም በአጠቃላይ ሲያነሱ ቆይተዋልና ህንድም ያለፈችባቸውን ረጅም መንገዶችና አሁን የደረሰችበት ደረጃ ለመድረስ ያለፈችባቸውን ረጅም መንገዶች ጠቅሰዋል። ኢትዮጵያም ያላትን ጸጋዎች፣ ያላትን ታላቅነት አሁን እየሄደችበት ያለውን የዲሞክራሲ ጎዳና በጣም ገልጸው አፕሪሺየት አድርገዋልና በጣም ትልቅ ስፒች ነው ዛሬ ያደረጉት። ነገ ሀገራቱ በተባለው መሰረት በጋራ መስራት ከቻሉ ለህዝቦቻቸው ብልጽግናን፣ ዲሞክራሲን፣ ሰላምን ማረጋገጥ የሚችሉበትን ትልቅ ስትራቴጂካዊ ፓርትነርሺፕ የተመሰረተበት ቀን እንደሆነ ነው የሚሰማኝ። የጠቅላይ ሚኒስትሩ ንግግር የሁለቱን ሀገራት ረጅም ዘመናት ያስቆጠረ የባህል የንግድና የህዝብ ለህዝብ ግንኙነት ያስታወሰና ይህንን ግንኙነት ወደ ሁሉን አቀፍ ስትራቴጂክ አጋርነት ለማሳደግ ከፍተኛ ፍላጎት የታየበት እንደነበር የምክር ቤቱ አባላት ያነሳሉ። ኢንዲያ ወይም ህንድ እንግዲህ ከቅኝ ግዛት ነጻ እንደወጣች የመጀመሪያውን የዲፕሎማቲክ ግንኙነት የጀመረችው ከኢትዮጵያ ጋር መሆኑን አሳይተዋል ማለት። ከዛም በፊት ደግሞ ህዝቦቹ የሁለቱም ሀገራት ህዝቦች በንግድና በተለያየ መንገድ ኢንዲያን ኦሽንን ወይም የህንድ ውቅያኖስን ተሻግረው የሚገናኙ መሆናቸውን አንስተዋል ማለት። ስለዚህ በጣም የቆየ ህዝብ ለህዝብ ግንኙነት የነበረና ያንን
በዲፕሎማቲኩ ደግሞ አጠናክሮ የመጣበት ሁኔታ ለማሳየት ሞክሯል። በቀጣይ ደግሞ ሁለቱ ሀገራት የነበረውን ጠንካራ የግንኙነትና ዲፕሎማሲ የበለጠ ለማጠናከር በተለይ በቀጣይ በሳይንስና ቴክኖሎጂ ትኩረት አድርጎ የበለጠ ትስስርና ትብብር ለመፍጠር ኢትዮጵያ ሀገራችን ደግሞ በብሪክስ ሜምበር እንድትሆን ወይም አባል ሀገር እንድትሆን የህንድ መንግስት ያደረገውን አስተዋጽኦ ማንሳት የሞከሩበት በግብርናው ዘርፍ እንደዚሁ በቀጣይ ትብብሮች ሊኖሩ እንደሚችሉ በተለያዩ መልኮች ከባይላተራል ግንኙነት ወደ ስትራቴጂክ ግንኙነት ወደ ትብብር ወደ ኮኦፕሬሽን ያደገ ስምምነት ሁሉ የተደረገበት መሆኑን ለማንሳት ሞክረዋል ማለት ነው። በጣም በርካታ ጉዳዮች ዳሰዋል። በዋናነት ግን የኢትዮጵያና የህንድ ስልጣኔ በጣም ጥንታዊ መሆኑና እንደዚሁም ግንኙነታችን ለብዙ ዓመት የቆየ መሆኑን አውስተዋል። ታሪካዊ ትስስር ያለን ሀገር መሆናችንም እንደዚሁ ሲያነሱ ነበርና በተመሳሳይ ቀጣይም ቢሆን ሁለቱ ሀገራት ማስተሳሰር የሚቻልባቸው እድሎች እንዳሉ በስፋት አንስተዋል። በኢኮኖሚው ዘርፍ የህንድ ባለሀብቶች ሀገራችን ውስጥ እያደረጉት ያለው የኢንቨስትመንት እንቅስቃሴ፣ በግብርናው ዘርፍ ሁለቱም ሀገራት ባክቦን ብለው ያነሱት ግብርናን በተመለከተ በቴክኖሎጂ መተሳሰር እንደምንችል እንደዚሁ በሰው ኃይል ማሰልጠንም ላይ ትስስር ፈጥረን ሁለቱም ሀገራት ወደ ተሻለ ከፍታ ወደ ብልጽግና ማምጣት በተለይ ኢትዮጵያ አሁን የጀመረችውን ብልጽግና ከማስቀጠል አንጻር ትልቅ ድጋፍ ሊሆን እንደሚችል አንስተዋልና ይሄ ለኛ ትልቅ ነገር ነው። በሁለቱ ሀገራት መካከል ያለው ግንኙነት የተጠናከረ ለማድረግ እንድምታው በራሱ ትልቅ ዋጋ ያለው ነው። ጠቅላይ ሚኒስተሩ ንግግር ሲያደርጉ ከኢትዮጵያና ከህንድ መመሳሰል ጋር ከባህል ከሉሲ ወይም ድንቅነሽ ተነስተው ከምግቡ ከባህሉ ተነስተው ነው ንግግራቸውን ያደረጉትና ምንድነው ያሉት እዛ ጋር ተቻረገኝ ከፖለቲካም ከጂኦግራፊም ከተለያዩ ነገሮችም ይልቅ ኢትዮጵያና ህንድን አንድነታቸው አንሴስተር መሆናቸው በሰው ዘር ዘንድ ተቀራራቢ መሆናቸው ከዚህ ሁሉ በላይ ልዩ ያደርገናል ብለው ነው የጀመሩትና እነዚህ የፖለቲካ ጉዳይ የኢኮኖሚ ጉዳይ የሚቀያየር ነው፣ ይሄ ግን የማይቀያየር አንድነት ነው ብለው ነው ያነሱት። ወደ ኢኮኖሚው ስንመጣ ኢትዮጵያ ዛሬ እየሰራች ያለችውን ነገር ካነሱ በኋላ በዚህ ደግሞ በቴክኖሎጂና በሰው እውቀት ልምድ ያለንን ልምድና ያለንን ቴክኖሎጂ ለኢትዮጵያ ለማካፈል ዝግጁዎች ነን ብለው አሁን ግንኙነታችን ወደ ስትራቴጂያዊ ግንኙነት ከፍ ብሏል የሚል ነገር ነው ያነሱት። ባለፉት ዓመታት በሁሉም መስኮች በተከናወኑ የለውጥ ስራዎች የተገኙ ስኬቶች ኢትዮጵያን በዓለም አቀፍ ዲፕሎማሲያዊ መድረክ ከፍ ለማድረግ ያስቻሉ መሆናቸውንም የምክር ቤቱ አባላት ይገልጻሉ። ሀገራችን ኢትዮጵያ ትልቅ የለውጥ ማዕበል ውስጥ ነው የምትገኘው። ከ7 ዓመት ወዲህ በምንመለከትበት ጊዜ በየትኛው መስክ በጣም በተጠናከረ መንገድ ለውጥ ውስጥ ነው የምንገኘው። የለውጥ ውጤት ትሩፋቶች ናቸው እነዚህ። ስለዚህ የውጭ ዲፕሎማሲውም በተመሳሳይ እንደዚህ የተሰራው ስራ ቀላል አይደለም። ፖሊሲውን ከማሻሻል አንስቶ የተሰራው ስራ ከክቡር ጠቅላይ ሚኒስትራችን ጀምሮ የተለያዩ የሚመለከታቸው አካላት የሰሩት የዲፕሎማሲ ውጤት ነው ዛሬ ላይ ያየን ያለ ነው ማለት ነው። ኢትዮጵያን ለመምጣት በርካታ ሀገራት ሲጠይቁ ሲመጡም ሲጎበኙ እያየን ያለ ከምንድን ነው ይሄ መነጭ? ኢትዮጵያ እያሳየች ካለችው ሁለንተናዊ ለውጥ ሁለንተናዊ ብልጽግና ነው። ስለዚህ ይቺ ሀገር ለወደፊት ተስፋ እንዳላት ስለተገነዘቡ ነው። ትናንት ነበሩ እነዚህ ሀገራት፣ ኢትዮጵያም ነበረች። ትናንት ያልመጡት ለምንድን ነው? ዛሬ በዚህ ልክ እየመጡ ያሉት ለምንድን ነው? የአዲስ አበባ ለውጥ ብቻ በርካታ ነገር ያሳያል። ስለዚህ ሀገራችን ላይ እየተመዘገበ ያለው ለውጥ ብዙ ሀገራትን ያስደመመ ነው። እኛም አይናችን ገልጠን ልናይ ይገባል። ብዙ ጊዜ የኛ ሲሆን የሚያንስብን አካላቶች አሉ። ይሄ መሆን የለበትም። ሌላው አካል መጥቶ ተደንቆ በጣም ተገርሞ በአጭር ጊዜ ውስጥ እንዲህ አይነት ለውጥ እንዴት ሊመጣ እንደቻለ በጣም በመገረም ያነሳል። ስለዚህ እኛም ይሄንን ለውጥ የማይዋጥላቸው ጥቂት አካላቶች አሉ። ከዚህ መማር ይኖርባቸዋል።
ላይ ኢትዮጵያ በዓለም አቀፍ ዲፕሎማሲ መድረክ ላይ ማደግ ከጀመረች ከፍ ማለት ከጀመረች ለውጡን ከተቀላቀልን ጊዜ ጀምሮ በተለያየ መልኩ ቅድም በገለጽኩልህ መልኩ ክቡር ጠቅላይ ሚኒስትራችን በሚያደርጓቸው ያላሰለሰ ጥረቶች በዓለም አቀፍ መድረክ ላይ ከፍ ማለት ጀምራለች። ከፍም ያለች ሀገር ነች። ህዳሴ ግድባችንን ስንጨርስ ደግሞ አንድ ስቴፕ ወደ ላይ በጣም ከፍ ያልንበት በዓለም አቀፍ መድረክ ላይ አንዱ እሱ ነው። ከህንድና ከኢትዮጵያ ግንኙነት ጋር አንጻር ያኔ ነው ብሪክስ ውስጥ ስንቀላቀል ነው አብረን ከፍ ያልነው። ዛሬ ላይ ይበልጥ ያጠናከርንበት የአንድ ሀገር ጠቅላይ ሚኒስተር መጥቶ ምክር ቤታችን ላይ ተገኝቶ በዚህ ልክ ፍቅር ሲገልጽ በዚህ ልክ ለፓርላማው ላይ የምር እንደሆነ ታውቀዋለህ። ኢቨንት በቃ ይሄዱ ተብሎ በክብር ከሸኘናቸው በኋላ አያሌድም በሚል አባሉ ውስጥ ገብተው የሚያሳዩት ፍቅር የሚያሳዩት ነገር የምር የሆነ ወዳጅነት እንዳለ የሚያሳይ ነውና ይሄ ትልቅ ትርጉም ትልቅ መልእክት ትልቅ ታላቅነት አለበት። የተለያዩ መስኮች የምታደርጋቸው ለውጦች እያሳየቻቸው ያሉት ትላልቅ ነገሮች እያስመዘገበቻቸው ያሉት ትላልቅ ቪክትሪስ በዲፕሎማሲ መስክም ራሱን እየገለጸ ያለበት ሁኔታ ነው ያለው። በተለይ በኢኮኖሚ መስክ በዲሞክራታይዜሽን በኢንስቲቱሽናል ሪፎርም በሊበራላይዜሽን የተደረጉ እንቅስቃሴዎች በዲፕሎማሲውንም ከፍታ እየሰጡት ነው ያለው። ለዚህም ነው ኢትዮጵያ ትኩረት የሳበችበት ሁኔታ ነው ያለው። ሌሎች ሀገሮች ወደ ኢትዮጵያ ለመምጣት ከኢትዮጵያ ጋር ለመስራት ከኢትዮጵያ ጋር ለመወዳጀት ስሜት የፈጠሩበትና አሁንም በዚህ ልክ ህንድም ወደዚህ እያተኮረች ያለችበትን ሁኔታ ይገልጻል። በአጠቃላይ የዲፕሎማሲውን ከፍ እያለ መሄድ ነው የሚያሳየው። የኢትዮጵያን ገጽታ በተለይ በዓለም ደረጃ ከፍ የሚያደርግ ኢትዮጵያ የሁሉም ነገሮች ኦሪጅን የሰው ዘር መገኛ ነች፣ የቡና መገኛ ነች፣ የነጻነትም ደግሞ የአፍሪካ ቀንድ ልም ነችና ስለዚህ ይህንን በሚያንጸባርቅ ደረጃ ኢትዮጵያ አሁን በዓለም ደረጃና በአፍሪካ ደረጃ ከፍ እያለች የመጣችበት ሁኔታ ለማሳየት ሞክረዋል ማለት ነው። ስለዚህ የህንድ መንግስት ሀገራችንን ማጎብኘት ጠቅላይ ሚኒስትሩ ማጎብኘታቸው ያለው የሚያስተላልፈው መልእክት በጣም ትልቅ ነው። ስለ ኢትዮጵያን በዚሁ አጋጣሚ በጎበጁባቸው የጥንታዊ ታሪክ ባለቤት መሆናችንን እንግዲህ ታላቁን ቤተ መንግስት ጎብኝተዋል፣ አድዋ ሙዚየምን ጎብኝተዋል። ስለዚህ የኢትዮጵያ ታሪክ በተራሮቿ ስር የፈለቀ ከመሬት የወጣ የሚል አይነት አፕሮች ያለው ንግግር ነው የተናገሩትና ስለዚህ መሬት ላይ ያለ ተጨባጭ እውነታ መሆኑን ለዓለም ባንደበታቸው የተናገሩበት የዓለም ሚዲያዎች ላይ ያስተላልፉበት ነውና ቀጠናውም ላይ በአፍሪካ ቀጠና ላይ ደግሞ ሰላምን ለማምጣትና ያላትን ተሰምነትና ተደማጭነት ከማሳደግ አኳያ እጅግ ከፍተኛ ሚና ያለው መሆኑን የተረዳሁት ማለት ነው። መንግስታችን በርካታ ሪፎርሞች እያካሄደ ነው ያለው። ለምሳሌ አዲስ አበባን ጉብኝታቸውንም እንዲሁ አዲስ አበባ የሚባለውን ከስሙ ጀምረው ያለውን ነገር ሲያደምቁ ነበርና ያለውን አጠቃላይ እንቅስቃሴ በጣም ባረጉት ጉብኝት ከቡና አጠጣጣችን ጀምረው ነበር ሲናገሩ የነበረውና ይህ ለዓለም ሕዝብ ትልቅ ትርጉም አለው። በአድናቆት በለውጥ ላይ ያለች ሀገር እንደሆነችና ወደፊትም ብዙ ነገር ልትደርስ የምትችል ከአፍሪካ የመጀመሪያዋ ግንባር ቀደም ተጽዕኖ ፈጣሪ ሀገር የሆነች ለውጧ በአጭር ጊዜ ግን በጣም በርቀት የሄደ በሁሉም ዘርፍ ያለ እንቅስቃሴ እንደሆነ አድናቆታቸውን ገልጸዋል። ስለዚህ የእሳቸው እይታ ትልቅ ትርጉም አለው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዲሞክራሲ ስርዓት ግንባታ በህግ የበላይነትና በንግግር ችግሮችን የመፍታት ባህል ማዳበር ዙሪያ ለሁለቱ ምክር ቤቶች ያስተላለፉት ሀሳብ ለሀገራችን ኢትዮጵያ ገንቢ ሀሳቦችን የያዘ እንደነበርም ይገልጻሉ። ያደረጉት ንግግር በተለይ ከዲሞክራሲ ከህግ ማክበር ጋር በተገናኘ እንደዚሁ ያነሷቸው ነገሮች በጣም አስተማሪ ናቸው። የትኛውም ጉዳይ በንግግር መፍታት እንደምንችል ማንኛውም አካል ቢሆን ከህግ በላይ ሩል ኦፍ ሎ ህግ ማከበር እንዳለበት እጅግ አውስተው በጣም በስፋት ሲያነሱ ነበርና ይሄ አስተማሪ ነው ለኛ አሁን ካለንበት ነባራዊ ሁኔታ አንጻር ለሀገራችን የተጀመረውን አጠቃላይ ኢኮኖሚ እንቅስቃሴ ወደሚፈለገው ደረጃ ለማድረስና አንዳንድ አካባቢ የሚስተዋሉ ነገሮች እንደዚሁም ከንግግር ጋር የጀመርናቸው ስራዎች ተነጋግረን ያሉብንን ችግሮች ለመፍታት ትልቅ እድል የሚፈጥር ነው። የእሳቸውን መልእክት በደንብ ማዳመጥና ወደ ተግባር ማስገባት ተገቢ ይሆናል። የትኛውም አካል ኢትዮጵያዊ የሆነ አካል ይህን ጉዳይ ማድመጥ ያለበት ነው ብዬ አስባለሁ። ማንኛውን ሰው ከህግ በላይ አይደለም። ማንኛውን ሰው በህግ ከህግ በታች ሆኖ ነው የትኛውም ጉዳይ መፍታት ያለበት መነጋገርም ካለበትና ይሄን ባህል መዳበር እንዳለበት አንስተዋል።
ይሄ በጣም አስተማሪ ነው። ከኛን ኮሚቴ አንጻር በጣም ይህን ጉዳይ የምንገዛው ሀሳብ ነው ማለት ነው። በቀጣይ ሁለቱ ሀገራት ባላቸው ዘርፈ ብዙ አጋርነት በተለያዩ መስኮች በጋራ ለመስራት በሚያስችሉ ጉዳዮች ላይ ለመስራት ከፍተኛ ፍላጎት የታየበት ጉብኝት እንደነበር የምክር ቤቱ አባላት ጠቁመዋል። በኢትዮጵያ ውስጥ በኢንቨስትመንት በከፍተኛ ደረጃ ካሉት ሀገሮች መካከል ህንድ አንደኛዋ ናት። በግንባር ቀደምትነት ከሚጠቀሱት ሀገሮች መካከል ናት። ያን መስክ ማስፋት ይጠበቅብናል። በኢንዱስትሪ መስክ ማለት ነው። በማኑፋክቸሪንግ ኢንዱስትሪ መስክ በርካታ የህንድ ኢንቨስተሮች እኛ ሀገር አሉ። በጤና ዘርፍም እንደዚሁ ህንዶች ከፍተኛ የጤና ተሞክሮ ያላት ሀገር ናት። የጤና ዘርፉ ያደገ ነው። ከዚህ ተጠቃሚ መሆን የምንችልበት እድሉ አለ። በዚህ መስክ አብሮ መስራት ይቻላል። በቴክኖሎጂም እንደዚሁ ጠቅላይ ሚኒስትሩም ሲገልጹ እንደነበረው አብዛኛውን አገልግሎት ሞደርናይዝ እንዳደረጉት ዲጂታላይዝ እንዳደረጉት አንስተዋል። ከዚህ የምንወስደው ልምድ አለ፣ ተሞክሮ አለ። እነዚህ በሙሉ ጠቃሚ ነው የሚሆኑት። ኢትዮጵያ ትልቅ ሀገር ናት። ሀብት ሰፊ ማዕድን ሀብት ያላት ሀገር ናት። ወጣት የሰው ጉልበት ያላት ሀገር ናት። አብዛኛው ለእርሻ ከሚውሉ አካባቢዎች አብዛኛው ያልታረሰባት ሀገር ናት። ይህንን በማበርከት ትችላለች ማለት ነው። በመሰረቱ አሁን ሀገራችን ውስጥ ያው አሁን መንግስታችን ከሚያበረታታው ነገር አንዱ ያው ሆም ግሮውን ኢኮኖሚ ነው አይደል? አሁን አንዱ ኢንቨስተሮችን እናምጥተን እዚሁም ኢንቨስት የሚያደርጉበት ማሰራር አለ። በቅርቡ ደግሞ በጤና ሚኒስቴር የኢትዮጵያ ምግብና መድኃኒት ቁጥጥር ከፍተኛውን የዓለም ወርልድ ክላስ ሄልዝ ሬጉላቶሪ ሲስተሙን አቺቭ አድርጓል። ማቹሪቲ ሌቭል 3 እንደምታውቁትና ያንን በጠበቀ መንገድ እዚሁ አጋር ሆነው በርካታ ፋርማሲቲካል ኢንዱስትሪዎች ኢትዮጵያ ውስጥ አሉ፣ በህንዶች የሚሰሩ እንዲሁም ሆስፒታሎች አሉ። እሳቸውም ይሄን አውስተዋል። ወደፊትም ስትራቴጂክ አጋር የምንሆንባቸው ነገሮች በዚህ በፋርማሲቲካል ሰርቪሱ ላይ ያተኮረ እንደሚሆን፣ ጤናው ላይ በተለይም ከሄልዝ ሴኩሪቲው ጋር ከጤና ደህንነት ጋር አንስተዋል። ግብአት በኮቪድ ጊዜ የነበረውን ነገር ለዓለም እንዴት ሲጠቅሙ እንደነበረ ለአፍሪካ እንዴት ሲጠቅሙ እንደነበረና ኢትዮጵያ ድልድይ ሆና ደግሞ እንደዚህ አይነት ግሎባል የሆኑ ወረርሽኞችን እንዴት ማኔጅ በአጋርነት ሲደረግ እንደነበረ ሲያስረዱ ነበርና አሁንም በቀጣይ ከተያዙት ስትራቴጂክ ፓርትነርሺፕ ፋርማሲቲካል ኢንዱስትሪው ላይ በጣም ያተኮረ እንደሆነ የበለጠ ትኩረት አድርገው ተናግረዋል። ብዙ ልምድ አለን። ለምሳሌ የብዝሃ ኢኮኖሚ ልምዳችን ከዚህ በፊት በእርሻ ላይ የተንጠለጠለ ብቻ ነበረ። እርሻ የኢኮኖሚ ሁሉ መሰረት ይሆናል ተብሎ እርሻው እስከሚያድግ ሌላው የተጣለበት ነበረ። አሁን ግን እኛ እንደሚታወቀው እርሻ አለ፣ ከተማ አለ፣ ኢንዱስትሪ አለ፣ ቱሪዝም አለ፣ ማዕድን አለ። እነዚህን አንድ ላይ ይዘን ስንሄድ እድገታችንን እንደምናፋጥን የታወቀ ነው። ይሄ ልምድ ለህንዶች ይጠቅማቸዋል ብዬ ነው እኔ የማስበው። ሌላው እኛ ህብረ ብሔራዊ ሀገር ነን እና ህንዶችም እንደዚሁ የቋንቋ ብዝሃነት አለ። እኛ አንድ ሊያደርግንበት እኛ አሁን ማኔጅ እያደረግንበት ያለንበት ወይና ወደፊት ልንደርስበት ያቀርነው እቅድ ወይም ስትራቴጂ እሱ ለህንዶች ይጠቅማቸዋል ብዬ አስባለሁ። ከዚህም ሌላ እንግዲህ በሴኩሪቲ ያለን ጠንካራነት በተለይ በምስራቅ አፍሪካ ላይ በእነዚህ በአሸባሪዎች በተከበበች ኤሪያ ሰላማችንን ጠብቀን እነዚህን አሸባሪዎች ተከላክለን መኖራችን ራሱ አንድ ልምድ ነውና ከዚህ አንጻር ፕራይም ሚኒስተሩም እንዳሉት የህንዱ ፕራይም ሚኒስተር እንዳሉት እነሱ ጋርም የጸጥታ ስጋት አለ፣ እኛ ጋርም አለ። ይሄንን በጋራ ሆነን የምንሰራው እንደ ልምድና ወደ ተግባር ሊለውጡት ይችላሉ የሚል ሀሳብ ነው ያለኝ።